ሰላም እንደምን ቆይታችኋል ተማሪዎች? እንግዲህ ዛሬም በሌላ ፕሮግራማችን ነው የተገናኘ ነው ማለት ነው። ዛሬ የምንመለከተው ከሰባተኛ ክፍል ሂሳብ ትምህርት እንዲሁም ደግሞ ለስምንተኛ ክፍል ሚኒስትሪ ለምትፈተኑ ተማሪዎች እጅግ ሊጠቅማችሁ የሚችል how to solving the given linear equation or how to find the variable if the given equation is linear equation ከሆነ ማለት ነው። ምን ለማለት ፈልጌ ነው? እዚህ ጋር ዋይት ቦርድ ላይ የምትመለከቱት ርዕስ ማለት ነው መስመራዊ የእኩልነት አረፍተ ነገር ወይም ደግሞ ሊኒየር ኢኩዌሽን ይባላል ማለት ነው። ስለዚህ እነዚህን ጥያቄዎችን በምታገኙበት ሰዓት እንዴት መስራት አለባችሁ፣ ለመስራትስ ምን ማድረግ አለባችሁ የሚለውን ርዕስ እንመለከታለን ማለት ነው። በየትኛውም ቦታ ላይ ሆናችሁ ልክ እንደዚህ ያለው ይዘት ትምህርት የምትማሩ ተማሪዎች ካላችሁ ማለት ነው ይህን ቪዲዮ ላይክ አድርጉ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አብረን እንደምንሰራ ተስፋ አደርጋለሁ። አብራችሁ ከኔ ጋር አስሩ። እጅግ በጣም ቀላል ነገር እንግዲህ ሶልቪንግ ሊኒየር ኢኩዌሽን ሲባል ሊኒየር ኢኩዌሽን የሚባለው በመሰረቱ ወደ አማርኛ በምንተረጉምበት ሰዓት መስመራዊ የእኩልነት አረፍተ ነገር እንደማለት ነው። ያም ማለት two algebraic expression በእኩልነት አረፍተ ነገር በእኩልነት ምልክት የምናያይዘው ከሆነ such kind of equation is known as linear equation ተብሎ ይጠራል ማለት ነው። ስለዚህ አሁን ርዕሳችን እንዴት አድርገን ሶልቭ ማድረግ ወይም ደግሞ የኤክስ ቫሪያብል ነው by the way this one is known as variable ወይም ደግሞ በአማርኛ ተለዋዋጭ። አሁን የተለዋዋጩ ዋጋ ስንት ነው የሚለው ላይ ጥያቄ የተነሳው 3x over 5 plus 4 which is equals to 12። አሁን እንደዚህ ጥያቄ በሚሰጠን ሰዓት ምን ማድረግ አለብን፣ እንዴት ሶልቭ ማድረግ አለብን የሚለውን ቴክኒኩን የምንመለከተው እዚህ ጋር እንደምትመለከቱት ይሄኛውን ቁጥር ስሙ ኮንስታንት ነበር ወይም ደግሞ ራሱን የቻለ ቁጥር ነው። ስለዚህ ይሄኛውን ቁጥር እዚህ ጋር ያለቻን ፖዚቲቭ 4 የግዴታ ደግሞ ወደዚህኛው ወደ 12 እናመጣዋለን ማለት ነው። ምክንያቱም ኮሌክት ላይክ ተርም የሚባል ነገር አለ በሂሳብ ቋንቋ ላይ ማለት ነው። ተመሳሳይ የሆኑ ቁሞችን አንድ ላይ መሰብሰብ ኮሌክቲንግ ላይክ ተርምስ። ስለዚህ እዚህ ጋር ደግሞ ምንድነው አፕላይ የምናደርገው ትራንስፎርሜሽን ሩል ነው የምንጠቀመው። ትራንስፎርሜሽን ሩል ምንድነው የሚለው እዚች ጋር ያለችዋን ኮንስታንት ነምበር እዚህ ጋር በመደመርም ሆነ በመቀነስ እዚህ ጋር ያለችዋን ቁጥር ቦታው ሊቀያየር ይችላል። ይሄ ቁጥር እዚህ ጋር ሊሆን ይችላል። ያም ሆነ ይህን እዚች ጋር ያለችዋን ኮንስታንት ነምበር ኔጌቲቭ ከሆነ ምን ማድረግ አለብን ማለት ነው ፖዚቲቭ ቁጥርን እንደምርበታለን። ፖዚቲቭ ከሆነ ደግሞ ራሱ ቁጥሩ ኔጌቲቭ አድርገን በኔጌቲቭ ቁጥር እንቀንሳለን። አሁን ላሳያችሁ። ስለዚህ ምንድነው የምናደርገው ማለት ነው 3 over 5x plus 4 የነበረውን እዚህ ጋር ትመጡና minus 4 which is equals to 12 የነበረውን ማይነስ እናደርግና እዚች ጋር የቀነሳችሁትን አራት ቁጥር እዚህ ጋር አምጥታችሁ መቀነስ ይጠበቅባችኋል ማለት ነው። እዚህ ጋር መተን መቀነስ። ይሄ ማለት በምንቀነስበት ሰዓት የምንከተለው ህግ ነው እንጂ በቀላል መንገድ ማስላትም ትችላላችሁ። ያ ማለት ምን ማለት ነው? እዚች ጋር ያለችውን ቁጥር ፖዚቲቭ ስለሆነች ወደዚህኛው እናወጣና ወደ ቀኝ ወደ ተመሳሳይ ቁጥር ወዳለበት እናመጣውና እዚች ጋር ያለችውን ፖዚቲቭ ስለሆነ እዚህ ጋር አምጥተን ኔጌቲቭ 4 ማድረግ እንችላለን። ስለዚህ አሁንም እኔ የሰራሁት ይሄንን ነው ማለት ነው። ስለዚህ እዚህ ጋር ምን ይቀራችኋል? this implies 3 over 5x which is equals to ይሄኛውን ፓርት ምን ሆነ ማለት ነው 0 ከ4 ላይ ሲቀነስ 4 0 ስለሚሆን equals to ከ4 ላይ ከ12 ላይ 4 ስትቀንሱ ደግሞ 8 ይሆናል ማለት። ስለዚህ አሁን ምን ማድረግ አለባችሁ የሚለውን እንመለከታለን። እዚህ ጋር ያለችውን ኤክስን ወይም ደግሞ እዚህ ጋር ያልኩትኝ ቫሪያብል ስለሚፈለግ because ጥያቄ find the value of x የኤክስ ዋጋ ስንት ነው ተብለን ስለተጠየቅን እዚህ ጋር ያለችውን ኤክስ ብቻውን ለማስቀረት ምንድነው የምናደርገው በሪስፕሮካል ወይም ደግሞ በ3/5 የሱ ግልባጭ በግራ በኩልና በቀኝ በኩል ያለውን ቁጥር እናባዛዋለን ማለት ነው። እሱም ላሳያችሁ። ስለዚህ this implies that 3/5 x የሚለውን ሲባዛ በ5/3 እኩል ይሆናል
8 ሲባዛ በ5 ስንተኛ ማለት ነው? ሶስተኛ እናባዛዋለን ማለት ነው። ደን እዚህ ጋር በምታባዙበት ሰዓት 5 ሲባዛ በ3 15፣ 3 ሲባዛ በ5 15። ስለዚህ ይሄኛውን 5 በዚህ 5 ይጣፋል። ሌላኛው ደግሞ እቺ 3 ቁጥር በዚህ 3 ቁጥር ይጣፋል። ስለዚህ ቫሪያብሉ ኤክስ ብቻውን ይቀራል፣ እኩል ይሆናል። እዚህ ጋር ስናባዛ 8 ሲባዛ በ5 40 ሲካፈል ለስንት? ለ3። ስለዚህ ኤክስ የሚባለውን ዋጋ በዚህ በኤክስ ቦታ ሊገባ የሚችለውን ቁጥር 43ኛ ነው ማለት። ስለዚህ ይህን 43ኛን ወደ ዝቅተኛ ሂሳባዊ ቃል መቀየርም ትችላላችሁ፣ አለመቀየርም ትችላላችሁ። የኛ ግን ትልቁ ታርጌታችን እንዴት አድርጋችሁ የማታውቁትን ቫሪያብል ወይም ደግሞ ተለዋዋጭ ቁጥር መፈለግ እንደምትችሉ አሁን አሳይቻችኋለሁ ማለት ነው። በዛ ምሳሌ መሰረት መስራት እንችላለን። አሁን የለን እንሰራለን። አሁን ይሄን በመሰራበት ሰዓት ምንም አይነት ሐሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ላይ የገባችሁ በኮሜንት ይሄ እንዲህ ቢሆን ብላችሁ መጠየቅ ትችላላችሁ ማለት ነው። ወደ ቀጣዩ እንገባለን። 4x over 7 minus 1 over 2 is equals to 3 over 5. Then you have to find the value of x. ወይም ደግሞ የማይታወቀው የኤክስ ዋጋ ስንት ቢሆን ነው ከሱ ላይ የተቀነሰው 3/5 የመጣው የሚለውን ለማየት ነው ማለት ነው። ስለዚህ በቅድሙ ምሳሌ መሰረት this implies that 4 over 7x which is equals to እዚች ጋር ያለችውን ቅድም በነገርኳችሁ ምሳሌ መሰረት ወደዚህ ወደ ቀኝ ማዞር ብቻ ነው የሚጠበቅባችሁ። ግን በምታዞሩበት ሰዓት እዚህ ጋር ያለውን ኮንስታንት ነምበሩ ኔጌቲቭ ከሆነ ወደዚህ ሲመጣ ፖዚቲቭ ነው የሚሆነው። ፖዚቲቭ ደግሞ ከሆነ ወደዚህ ስናመጣው ኔጌቲቭ ነው የሚሆነው። ስለዚህ this one is equals to 3 over 5 plus ይሄኛው ኔጌቲቭ ስለሆነ ወደዚህ ሲመጣ ደግሞ 1 over 2 ነው የሚሆነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ተመሳሳይ የሆኑ ክፍልፋዮች ናቸው። እዚህ ጋር ተመሳሳይ የሆኑ ክፍልፋዮች ማለት ምን ማለት ነው? ታህታቸው ተመሳሳይ ያልሆነ ክፍልፋይ ስለሆነ በክሮስ ፕሮዳክት በመጠቀም ያ ማለት ይሄን በዚህ እናባዛለን፣ ይሄ በዚህ አባስተን ደምረናቸው ለማን ማካፈል ነው? ይሄ ለዚህ አባስተን በመናገኘው ውጤት ማካፈል ይሆናል ማለት ነው። አብረን እንስራው። ኦኬ 4x over 7 which is equals to ይሄ በዚህ ስንት ሆነ? 6 plus 5 times 1 is 5 over 5 times 2 is 10, or this implies that 4x over 7 which is equals to ካላችሁ በኋላ እነዚህ ቁጥሮችን መደመር ነው የሚሆነው። 11 ስንተኛ? 10ኛ ነው የሚሆነው። ስለዚህ አሁን ምን ማድረግ እንዳለባችሁ እንግዲህ ቅድም ነግሬያችኋለሁ። እዚህ ጋር ስትመጡ ልክ እንደ ቅድሙ 3/5 ኤክስ የሚለውን ኤክስ ብቻውን ለማስቀረት የ3/5 ግልባጩ ወይም ደግሞ ሪሲፕሮካል ታድርጉትና በቀኝም በግራም ማባዛት ትችላላችሁ። ካልሆነም ደግሞ ክሮስ ፕሮዳክት መጠቀም ትችላላችሁ። ይሄ በዚህ ታባዛላችሁ፣ ይሄ በዚህ ታባዛላችሁ። ግን እሱን ከምታደርጉ ይልቅ ሪሲፕሮካሉ መጠቀም ትችላላችሁ። ስለዚህ በአጭሩ የኤክስ ዋጋ እኩል ነው 11 10ኛ ሲባዛ በዚህ 7 4ኛ። ይሄን አባስታችሁ የምታገኙት ውጤት የማን ዋጋ ነው ማለት ነው? የኤክስ ዋጋ መሆን ይችላል ማለት ነው። ስለዚህ እናንተ እስከዚህ ስቴፕ ከሄድኩ በኋላ እናንተ ምን ታደርጋላችሁ? የዚህኛውን ውጤት የኤክስ ዋጋ ኮሜንት ላይ ብታስቀምጡልኝ አገኘዋለሁ ማለት ነው። ከዛሬ ትምህርታችን ላይ መልካም ነገሮችን እንዳገኘን ተስፋ አደርጋለሁ። ምንም አይነት ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። እጅግ በጣም ቀላል ነገር ነው። ሂሳብ በቀላሉ እንደዚህ መማማር እንችላለን ማለት ነው። በቀጣይ ቪዲዮ እንገናኝ። ይመቻችሁ።